ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ሆም ቲያትር እንዲሁም ደግሞ አነስ ያሉ ስፒከሮችን ነው። በመጀመሪያ የምናየው ራይዚንግ ሆም ቲያትር ስፒከር ይሆናል። ይሄ እንግዲህ ራይዚንግ ሆም ቲያትር ስፒከር ድሮ ከምናውቃቸው በመጀመሪያ ደረጃ ረጅም ነው። በጣም ረጅም ስለሆነ ቤታችንን ያሳምርልናል። ከዚህም ደግሞ በተጨማሪ ከቴሌቪዥናችን ግራና ቀኝ አድርገን መጠቀም እንችላለን። እሱም ብቻ አይደለም ደግሞ እንደ ድሮቹ ሞዴሎች ሳይዙ የሰፋ ሆኖ ቤታችንን ወይም ደግሞ ስፒከሩ የሚያስጠላ አይነት ነገር አይደለም። ልሙጥ መሆኑ በብዙ ሰዎች ዘንድ ተወዳጅነትን አትርፏል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው ሙሉ ለሙሉ ስፒከሩ ኤምዲኤፍ ስለሆነ ቀን ሙሉ እንኳን ስናሰራው ብንውል በፍጹም ሊበላሽብን ወይም ደግሞ ግለት አምጥቶ ሙሉ ለሙሉ ሊቀልጥብን አይችልም ማለት ነው። ያም ተመራጭ አድርጓል ማለት ነው። እሱም ብቻ አይደለም በቀላሉ ደግሞ እግሮቹ እነዚህ የሚፈቱ ስለሆኑ እነዚህ በቀላሉ እንፈታውና ላይክ እንደ ሳውንድ ባር የቴሌቪዥናችን ስር ላይ አስቀምጠነው መጠቀም እንችላለን። ይሄን ብቻ አይደለም ደግሞ በዚህ ጋርም ያለውን እግር እንፈታውና ሁለቱንም እንገጣጥመውና ተለቅ ያለ ሳውንድ ባርን ማግኘት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ይሄም እንደዚሁ በራሱ የቆመው ትልቅ የሆነ ዲስታንስ ስላለው ቆንጆ የሆነ ሳውንድ ባር ማግኘት እንችላለን ማለት ነው። ይህ ስፒከር እንደምናየው እንግዲህ ሁለት ጎንና ጎን የሚቆሙ ረጃጅም ስፒከሮች አሉት። እንዲሁም ደግሞ አጠር ያለች ስፒከር ትኖረዋለች ማለት ነው መሀል ላይ። ከዚህም ደግሞ በተጨማሪ ፍላሽ ይሰራል፣ ኤስዲ ካርድ ይሰራል፣ ብሉቱዝ ይሰራል። እሱም ብቻ አይደለም እንግዲህ ለሌሎቹ ስፒከሮች ሁላ ጥርት አድርጎ ሬዲዮን ማሰማት ይችላል። ከዚህም ደግሞ በተጨማሪ ምን ማድረግ እንችላለን? ከቴሌቪዥኖች ጋር ከተለያዩ ነገሮች ጋር ደግሞ ማገናኘት ከፈለግን ኦክሲለሪ ኬብል ስላለው በኦክሲለሪ ኬብል መጠቀም እንችላለን ማለት ነው። ይሄ እንግዲህ ስፒከር 25000 ዋት ስላለው በጣም ጥርት ያለና ቆንጆ የሆነ ድምጽ ማግኘት እንችላለን። እንዲሁም ደግሞ ከዚህ በተጨማሪ ደግሞ ዋቱን በዛ ስለሚል እንግዲህ ቆንጆ የሆነ ቤዝ አለው። ከዛም ደግሞ በተጨማሪ ሰብወፈር ራዲየሱ ሰፋ ስለሚል ምንድነው ከሌሎቹ የተሻለ የሆነ ምን አለው ማለት ነው ኢኮ አለው ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚህ ጋር እንደምናየው በቀላሉ ኮንትሮል የምናደርግበት ኮንትሮል ሲስተሞች አሉት። እነዚህ እንግዲህ ኢኮ የምትላለች እቺኛው ምድር የምታደርግልን እንደምንፈልገው ቤዙን እያቀጠነ እያወፈረ እንዲሰጠን ማድረግ እንችላለን ማለት ነው። እንዲሁም ደግሞ የራሱ የሆነ ሪሞት ስላለው እንደምንፈልገው ቤዙን እየጨመረና እየቀነሰን እያመጣጠረን መጠቀም እንችላለን ማለት ነው። እዚህ ጋር እንግዲህ ጀርባው ላይ እንደምናየው እነዚህ ሁለቱ ኢንፑቶች ናቸው። ሌላ የሚያስፈልጉ ነገሮች ወይም ደግሞ ከቴሌቪዥን ጋር ካገናኘ ነው በኦክሲለሪ ኬብል የሚገናኙ ቲቪዎች ካሉ ቲቪው በራሱ ብሉቱዝ ካሉ በብሉቱዝ ቀጥታ አገናኝተን መጠቀም እንችላለን። ነገር ግን በኦክሲለሪ ኬብል የሚገናኙ ቴሌቪዥን ሊሆን ይችላል የተለያዩ ኤሌክትሮኒክስ እቃዎች ካሉ እዚህ ጋር ኢንፑቱን እንሰካዋለን። እነዚህ ደግሞ ሶስቱ የምናያቸው ስፒከሩን የሚያገናኙልን ናቸው። ከዛም ደግሞ በተጨማሪ ይሄ ለየት የሚያደርገው ምንድነው እዚህ ጋር እንደምናየው ዲሲ 12 ቮልት የሚል አለ። በኤሌክትሪክ እንኳን መስራት መጠቀም የማንችልበት ቦታ ላይ ምን ማድረግ እንችላለን? በሶላር አድርገን መጠቀም እንችላለን ማለት ነው። ያም እንግዲህ ተመራጭ ያደርገዋል ማለት ነው። ይሄ ራይዚንግ 1177 ሞዴል 1 ዓመት የካምፓኒ ዋራንቲ ያለው፣ ነገር ግን ረጅም ጊዜ መጠቀም የምንፈልግ ከሆነ የመጀመሪያው ማድረግ የሚገባን ጥንቃቄ ምንድነው? ያው እንግዲህ ይሄም ኤሌክትሮኒክስ እቃዎች ስለሆኑ ከተለያዩ ከበረሮች እና ከተለያዩ ነፍሳቶች ማራቅ አለብን። ያው ውስጥ ገብተው ቦርዱን እንዳያቃጥሉብን። ከዚህም ደግሞ በተጨማሪ ምንድነው ረጅም ጊዜ መጠቀም የምንፈልግ ከሆነ በስታብላይዘር ተጠቅመን ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም ይችላል ማለት ነው። ይሄ እንግዲህ ራይዚንግ 1177 ዋጋው 15500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ኤክስትሪም የሆነውን ስፒከር ይሆናል። ይሄም እንግዲህ ሆም ቲያትር ነው። እንደምናየው ረጃጅም ስፒከሮች አሉት። እነዛ ረጃጅም ስፒከሮች እንግዲህ በቴሌቪዥናችን ግራና ቀኝ ብናደርገው ሞር የተሻለ ውበትን ይሰጠናል ማለት ነው። ከዛም ነው በተጨማሪ አንድ እንደዚህ የምትቀመጥ ስፒከር አለችው ማለት ነው። እነዚህ ሶስቱንም ስፒከሮች በምናይበት ጊዜ ሙሉ ለሙሉ እንደዚህ ኤምዲኤፍ ስለሆኑ ቀን ሙሉ እንኳን ብናሰራቸው ምንም ነገር ሲያሆኑ መቆየት ይችላሉ ማለት ነው። ከዚህም ደግሞ በተጨማሪ እንኳን ኤምዲኤፍ መሆኑ ምንድነው ጥቅሙ? ቢወድቅብን እንኳን በቀላሉ የሚሰበርና የሚበላሽብን አይነት አይደለም ማለት ነው። እንዲሁም ደግሞ እቺኛዋ ስፒከር እንግዲህ እንደምናያት የመጀመሪያው ነገር ፍላሽ ትቀበላለች። ከዛም በተጨማሪ ኤስዲ ካርድ ይቀበላል። እንዲሁም ደግሞ በብሉቱዝ አገናኝተን መጠቀም እንችላለን። እንዲሁም ደግሞ ላይ ሬዲዮ አለው። ከዛም ደግሞ በተጨማሪ ምንድነው ከቴሌቪዥኖች ከተለያዩ ነገሮች ጋር ለማገናኘት ራሱ ምንድነው ኦክሲለሪ ኬብል ስላለው በዛ ኦክሲለሪ ኬብል ምን አድርገን ማገናኝተን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ሬዲዮ ሲጠቀም የራሱ የሆነ አንቴና ስላለው ጥርት አድርጎ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ሰብወፈር ራዲየሱ ሰፋ ስለሚል ቆንጆ የሆነ ድምጽ አለው። በዋት ደረጃ ደግሞ 20000 ዋት ስለሆነ ተመጣጣኝ የሆነ ድምጽን ማግኘት እንችላለን ማለት ነው። ይሄ ኤክስትሪም እንግዲህ
1 ዓመት የካምፓኒ ዋራንቲ ያለው ግን ከዚህ በላይ ረጅም ጊዜ መጠቀም የምንፈልግ ከሆነ ከተለያዩ ነፍሳቶች ማራቅ ይኖርብናል። ውስጥ ገብተው የተለያዩ ቦርዳችንን አላስፈላጊ ወጪ እንዳያስወጡን ከነዛ ማራቅ አለብን። ከዛም ደግሞ በተጨማሪ ምን ማድረግ ይኖርብናል? ስንጠቀመው በስታብላይዘር እና በተለያዩ ፓወርን ኮንትሮል በሚያደርጉ ነገር ብንጠቀመው ረጅም ጊዜ ከዚህም በላይ መጠቀም እንችላለን ማለት ነው። ይሄ ኤክስትሪም ዋጋው 13500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። አሁን ደግሞ የምናያቸው ቅድም ካየናቸው በሳይዛቸው አነስ የሚሉት እነዚህም ስፒከሮች ቅድም እንዳየናቸው ባለ 3 ስፒከሮች ናቸው። ልዩነታቸው ምንድነው? እነዚህ ሁለቱ አነስ ማለታቸው ነው። እነዚህ የምናያቸው ባለ 3 ነው። አልፕ ይባላል። ፍላሽ ይቀበላል፣ ኤስዲ ካርድ ይቀበላል። ከዚህም ደግሞ በተጨማሪ በኦግዚለሪ ኬብል ከቴሌቪዥን ጋር ከተለያዩ ነገሮች ጋር አገናኝተን መጠቀም እንችላለን ማለት ነው። ያው እንግዲህ ይሄ እንደምናየው ዋቱ 8000 ዋት ነው። ስለዚህ ለመካከለኛ እንዲሁም ደግሞ ለተለያዩ ለግሮሰሪዎች ምናምን ተመራጭ የሆነ ስፒከር ነው ማለት ነው። እዚህ ጋር እንደምናየው እንግዲህ ሰብወፈር አለው። ራዲየሱም እንግዲህ ሰፋ ስለሚል ቆንጆ የሆነ ድምፅ ማውጣት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እነዚህ የምናያቸው ሶስቱም ስፒከሮች እንደምናያቸው ኤምዲኤፍ ስለሆኑ ቀን ሙሉ እንኳን ብናሰራቸው የመቅለጥ ምናምን ባህሪ አይኖርባቸውም ማለት ነው። ከዚህም በተጨማሪ እንግዲህ መስቀል የምንፈልግ ከሆነ እዚች ጋር እንደምናየው የራሱ ምልክት ስላለው እዚህ ጋር በስተን የምንፈልገው ቦታ ላይ መስቀል እንችላለን ማለት ነው። ጀርባውን በምናይበት ጊዜ እዚህ ጋር እንግዲህ ጀርባውን እንደምናየው ኦግዚለሪ ኬብል ከፈለግን እነዚህ በሁለቱ ከቴሌቪዥን ጋር ከተለያዩ ነገሮች ጋር ማገናኘት እንችላለን። ከዚህም ደግሞ በተጨማሪ እነዚህ ሶስቱን ስፒከሮች ደግሞ የምንሰካው እነዚህ ሶስቱ ላይ ነው። እንዲሁም ደግሞ ይሄ ሬዲዮ ስላለው የሬዲዮ የራሱ የሆነ አንቴና እዚህ ጋር አለን። እንደምንፈልገው ዳይሬክሽን እየቀያየርን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው ዲሲ ቮልት ስላለው ከሶላር ወይም ደግሞ መብራት በማይኖርበት ጊዜ በሶላር አድርገን መጠቀም እንችላለን ማለት ነው። ይሄ እንግዲህ ስፒከር 1 ዓመት የካምፓኒ ዋስትና አለው። ነገር ግን ረጅም ጊዜ እንዲያገለግለን የምንፈልግ ከሆነ የመጀመሪያው ማድረግ የሚገባን ጥንቃቄ ምንድን ነው? ከ10 ሰዓት እንዲሁም ደግሞ ከ8 ሰዓት በላይ ባናሰራው ተመራጭ ይሆናል። ወይም ደግሞ ነቅለን ከዛ ድጋሚ ብንሰካው ረጅም ጊዜ ማገልገል ይችላል ማለት ነው። ከዛም ደግሞ በተጨማሪ ምንድነው ይሄኛው መሰካት ያለብን ስታብላይዘር ወይም ደግሞ ፓወርን ኮንትሮል ማድረግ በሚችሉ ብንሰካው ረጅም ጊዜ ማገልገል ይችላል ማለት ነው። ይሄ ስፒከር ዋጋው 9500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ራይዚንግ እንግዲህ በብራንዱ የሚታወቀው ስፒከር ይሆናል። ይህም ስፒከር እንግዲህ ቅድም ካየናቸው በሳይዝ ብቻ ነው አነስ የሚለው እንጂ በሳውንድ ደረጃ በቤዝ ደረጃ ቅድም ካየናቸው ጋር ተመሳሳይ የሆነ ቤዝ እና እንዲሁም ደግሞ ተመሳሳይ የሆነ ድምፅ ነው ያለው። ነገር ግን ምንድነው ያው ሆም ቲያትር ስላልሆነ በሳይዙ አነስ ስለምትል በዛ ብቻ ነው የሚለየው። ከዛም ደግሞ በተጨማሪ ምንድነው ለግሮሰሪ ለተለያዩ ለመካከለኛ ቤቶች በጣም ታገለግላለች። ድምጿም እንግዲህ ቆንጆ የሚባል ነው፣ መካከለኛ የሚባል ድምፅ ነው ያላት። እዚህ ጋር እንደምናየው 3 ስፒከሮች አሉት። በእነዚህ በ3ቱ ስፒከር እንደምንፈልገው አድርገን መጠቀም እንችላለን። አንዱን ሌላ ቦታ አድርገን ራሱ መጠቀም እንችላለን። ገመዱም በቂ የሚባል ነው። ግን ከዚህም በላይ እንግዲህ ገመዱን መቀጠል የምንፈልግ ከሆነ ቆርጠን ከተለያዩ ገመዶች ጋር አድርገን ረጅም አድርገን ለተለያየ ቦታ ኮርነር ላይ አድርገን ነው መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እነዚህ ስፒከሮች እንደምናያቸው ሙሉ ለሙሉ ኤምዲኤፍ ስለሆኑ በፍጹም መቅለጥ ወይም ደግሞ ቀን ሙሉ እንኳን ብናሰራቸው መቅለጥ ወይም ደግሞ መበላሸት የሚባል ነገር አይታሰብም ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር እንደምናያቸው እንግዲህ ፍላሽ መቀበል ይችላል። እዚህ ጋር እንደምናየው ከፍላሽም ደግሞ በተጨማሪ ኤስዲ ካርድን መቀበል ይችላል። ከዛም ደግሞ በተጨማሪ ምንድነው ብሉቱዝ ከስልካችን ጋር እንዲሁም ደግሞ አሁን ከቴሌቪዥኖች ጋር አድርገን መጠቀም እንችላለን። እንዲሁም ደግሞ ከዚህም በተጨማሪ ምንድነው ሬዲዮ ይሰራል። ከዛም ደግሞ በተጨማሪ ምንድነው ከቲቪው ጋር ወይም ደግሞ ከተለያዩ ነገሮች ጋር ለማገናኘት ከፈለገን ኦግዚለሪ ኬብል ስላለው በኦግዚለሪ ኬብል አድርገን መጠቀም እንችላለን ማለት ነው። ድምፁም እንግዲህ እስከ 100 ስለሆነ ቆንጆ የሆነ ድምፅ አለው። መካከለኛ የሚባልም ሳይዝ ነው ስላለው ለመካከለኛ እንዲሁም ደግሞ አነስ ስላሉ ለግሮሰሪዎች እና ለተለያዩ ነገሮች ያገለግለናል ማለት ነው። ይሄ ራይዚንግ እንግዲህ 6567 ነው ሞዴሉ። ዋጋው ደግሞ 9500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ገብሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋቱ ሱፐርማርኬት አጠገብ፣ በቁጥር 3 ደግሞ ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉልን ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን። ስለተከታተላችሁን እናመሰግናለን።